አለው የሚልና አዲስ መልእክት አስቀምጧል። ይህ መልእክት ምን ይሆን የሚለውን አብረን እንወያያለን። በመቀጠልም ደግሞ መድብል ደግሞ ወንድሜን አጥፍተው እነሱ በሰላም አይኖራትም ሲል ዛሬ ደግሞ በተለይም በዝና ላይ ዝና እስከ ዛሬ ኖሯል፣ ዛሬ የመጨረሻው ናት በማለት መድብል ዛሬ ፍጻሜው እንደሚያደርገው እሱም ብቻ ሳይሆን ደግሞ ከነ ማህሌት ፎክሮባት ነበር። ታዲያ በዚህ መካከል ደግሞ ለሞገስ ደውሎለት እንዲሁም ለመሰናበት ያህል ደውሎለት ነበር ለሞገስ። ሞገስም ታዲያ መድብል ተረጋጋ፣ እንደዚህ መሆን የለበትም ተረጋጋ እያለው ነበረ። ታዲያ አዲስ አፍቃሪ አይደለም እንዴ? በአጭሩ እንደዚህ መቅረት የለብህም፣ የቆሸሸ ሰው አጥፍተህ እንግዲህ ተረጋጋ እያለው ነበር ሞገስ። በዚህ ሁኔታ ላይ እያሉ ነበር ያለቀው። ብሩክ ምን አይነት መልእክት ይሆን ያስቀመጠው? ምን ሊሆን ይችላል ያስቀመጠው? እስኪ በሀሳብ በኮሜንት አስተያየት እስኪ አብረን ብንወያይ ደስ ይላል። እንዲሁም ደግሞ ቅድስቴ ምን ብታይ ነው ምን ቢጽፍ ነው እንደዚህ ልትንቀጠቀጥ የቻለችው? ይህ መልእክትስ እስከ ዛሬ የት ነበር? ዛሬ እንዴት መጣ? እስከ ዛሬ ቤቱ አልተጸዳም ማለት ነው? በፍጹም ሊሆን አይችልም። ይህንን መልእክትስ ማን አምጥቶ እዛ ውስጥ ሊያስቀምጠው ይችላል? እስከ ዛሬ ቤቱ እየተጸዳ ከሆነ በዛ ቦታ መቼም ይህንን ያህል ጊዜ ሊቀመጥ አይችልም። ይህ ደብዳቤ አዲስ ነው ሊሆን የሚችለው። ታዲያ በሌላ በኩል ደግሞ ሞገስ አጥፊ እንዲሆን ስላልፈለገ መድብልን ተረጋጋ እያለው ነበር። እባክህን ያለህበት ቦታ ልምጣ ንገረኝ እያለው ነበረ። መድብልም ደግሞ ማሳወቅ አልፈለገም። ዛሬ እጨርሷለሁ እያለ ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ በመቀጠልም የዛሬው ክፍል እንግዲህ ቀጣዩ ክፍል ምሳሌ ድራማ ይዘን ቀርበናል ማለት ነው። ምሳሌ ድራማ እንግዲህ ብሩክ ከጠፋ በጣም ቆይቷል። ብሩክ ለሁላችንም ተናፍቋል፣ ለልጁ ለቤተሰቦቹ። ታዲያ ደግሞ ዛሬ በቅንጡ አባቷ ያደገችው ልጁ ደግሞ ዛሬ ስጋ አምሮኛል ብላ ነበር በአባቷ እቅፍ ውስጥ እያለች። ምሳሌ አንድም ነገር አማረኝ ብላ አታውቅም ነበር። ሁሉም ነገር ሙሉ ነበር። ታዲያ ቅድስቴም ደግሞ ይህችን ልጅ ደግሞ ማስለቀስ አልፈልግም፣ የለኝም የሚባል ነገር አልፈልግም ስትል የእናትነት ጥግ ድረስ አሳይታለች ማለት ነው። ታዲያ መድብልን ደግሞ በሌላ በኩል ማህሌት ጥብ ስላደረገችው መድብልን በፍጹም አልጠይቅም፣ ገንዘብ ስጠኝ አትስጠኝ ብዬ አልጠይቅም ስትል በራሷ መንገድ የቻለችውን ሁሉ በማድረግ እንግዲህ ለምሳሌ ባዶ እጄን አልገባም ስትል ደላላ ሁሉ ወደ ቤቷ ይዛ ማለትም ዛሬውኑ ዝናን በእጃችሁ አስገባላችኋለሁ ስትል ቅድሚያ ገንዘብ ቀብድ ተከፍላ ነበር የወጣችው። ታዲያ ምን አደረገች ማህሌት? ከነሱ ከወጣች በኋላ ትልቅ የማጭበርበር ትልቅ ክህደት ሰርታለች። እንግዲህ ለእሷ ቅድመ ገንዘብ ሲከፍሉ እነሱ ምንም አይነት የማጭበርበር ስራ አንሰራም ሲል ነበር። ይህንን ሲሉ እንደዚህ አይነት ነገር የሚሰራው በታማኝነትና ስምምነት ደግሞ ቃል በማይፈርስ መልኩ ነው ሲሉ ነበር ሞገስና መድብል። ታዲያ ለእሷ ታማኝነቷ ደግሞ ቅድሚያ ገንዘብ ሁሉ ተቀብላ ነበር ማህሌት የወጣችው። ታዲያ ከወጣች በኋላ ሞገስንና መድብል ምን አደረገቻቸው? መድብልና ሞገስ ዛሬ ካሉም አይቆጠርም። ምናልባትም እኮ መድብል ራሱን አዘናግቶ ራሱን ባይጥልና እሱን ራሱን የተጎዳ መስሎ ባይጥል ኖሮ እኮ መድብልን ገሎት ነበር። ታዲያ ይህንን እንግዲህ ስታደርግ ማህሌት ይህንን አላሰበችም። መድብል ብልሃተኛ ነው ብላ አላሰበችም ነበር። በእርግጥ ዝናም ቀላል ሰው አይደለም፣ ብልሃተኛ ነው፣ በእጅጉ አስቸጋሪ ፍጥረት ነው መድብል። ታዲያ ማህሌትም ደግሞ ከሱ ጋር ስትነጋገር እንግዲህ መድብል አንድ በአንድ የነገራትን ነገር በታማኝነት እንድታደርግ የተሰጣትን ኃላፊነት ዝርግፍ በማድረግ ከዝና ጋር በመተባበር ዝናን እንግዲህ የሰከረ አስመስላ እንግዲህ ዝናም ደግሞ እየተወላገደ ካልቀረባቸው እነሱም ኃይላቸውን መሰብሰብ ስለሚችሉ ኃይላቸውን እንዳይሰበስቡበት ሲል ነበር ዝናም ይሄንን ነገር የተጠቀመው። ዝና ሳይጠጣ ሳይወላገድ ራሱን ሳያታልል መድብልም በፍጹም መቅረብ እንደማይችል ስለሚያውቀው ነበር ራሱን አቅመ ደካማና ሰካራም አድርጎ አዘናግቶ ለመቅረብ የሞከረው። ታዲያ እንግዲህ እሷም ደግሞ ብልሃት ተጠቅም ያለው እኔ አንተ ሰው ነኝ በማለት ደስታቸው ብዙም ሳይቆይ ወዳው እንዲቋጭ አድርጓቸዋል ማለት ነው። ታዲያ መድብልም ደግሞ ወደ መሬት ድፍት በማድረግ የሚያደርገውን እቅዱን በቴሌፎን ከነማን ጋር ምን እንደሚያወራ ካረጋገጠ በኋላ እንግዲህ ድፍት አድርጎታል
ይጥሉታል ወደ መሬት። ሞገስም ራሱን ወደ መከለያ ቦታ ከተደበቀ በኋላ እነሱን ዘወር ሲሉ ሊያነሳው በማሰብ ተጠባብቆ ነበረ። እንግዲህ ይህም ነገር ደግሞ ሲፈጠር እሷ ደግሞ ማህሌት ደግሞ በሌላ በኩል ደግሞ በድንጋይ ለመተባበር እየሞከረች ነበረ። ዝናና መድብል ሲያያዙ እሷ እንግዲህ መድብል መነሳቱን ካወቀች በኋላ መድብል እንደሚያጠፋ ስላወቀች እንግዲህ የዝና ተባባሪ በመሆን መድብልን በድንጋይ እሷም አብራ ደግሞ ከዝና እኩል በዱላም ልትቀጠቅጠው ነበር ማለት ነው። ይህንን ሴራዋን ደግሞ ሞገስ ተከልሎ ተደብቆ ስለነበረ አክሽፎባታል። ታዲያ ማህሌትም ደግሞ በሩጫ ወደ ቤቷ መታለች። ወደ ቤትም ከተመለሰች በኋላ ለኤፍራታ ምንም እንደሆነም አላሳወቀችም። በሩን ብቻ እንዳትከፍቺ በማለት ስራዋን የሰራቻትን ስራ ስለምታውቃት እየተደናበረች ወደ ቤቷ ገብታለች። ታዲያ ምን ሆነች ነው ምንድነው የተፈጠረው ብትላትም ለእህቷም ምንም ነገር ትንፍሽ አላለችም። ምክንያቱም ያደረገቻት ነገር ቀላል አይደለም። ከነ መድብል ጋር ሄዳ ገንዘብ ተቀብላ ዝናን ወደሱ ለማስረከብ ከሁለታቸውም ከባድ ክህደት ስላደረገች ማህሌት እንግዲህ መቆሟን መራመዷንም ስለምትፈራት ለኤፍራታም ይሄ ነው ብላ የተናገረችው ነገር አልነበራትም። እናም ለማህሌት ለዚህ ስራሽ ተሸላሚነት ያስፈልግሻል በማለት ለዚህ ክህደቷ በተለይም ደግሞ ከሱ ዘንድ ታማኝነትን አፍርታለች በሚል ዝና አዲስ ስራ እስከ መሾም ድረስ አድርጎ ከፍ አድርጓታል ማህሌትን። ማህሌት እንግዲህ ከዚህ ከዝና ደግሞ የምትፈልገው ሌላ ነገር ነበረ። ከዝና የምትፈልገው እሷ አብራ ማደር ነው። ዛሬ ከአንተ ቤት ማደር እፈልጋለሁ ነበር። እሱ ደግሞ ሄደሽ ስትመሰገኝ ገና ተመስግነሽ ሳታበቂ ነገር አታበላሽ፣ እንድሰርብሽ አታድርጊኝ በማለት እሱ ደስ ያለውን ሹመት ሹሟታል። ከሚሰሩት ወንጀል እንግዲህ ከዚህ ቀን ጀምራ አብራ ለመስራት ተፈራርማለች ማለት ነው። እንዲሁም ከትልቁም አለቃዋ ደግሞ ከትልቅ ሰው ጋር አስታውቅሻለሁ ብሏታል። ይህ ትልቅ ሰው ማን ሊሆን ይችላል? ይህ ትልቅ ሰው ብሎ እንግዲህ የወንጀላቸው ዋና ኃላፊ የወንጀለኞች መሪ የሆነው እንግዲህ ካሌብ የሚባለው ሰውዬ ጋር ነው ልታስተዋውቀው የምችለው። ሌላው ደግሞ በብሩክ በኩል ደግሞ የመጣው አዲሱ መረጃና አዲሱ ወረቀት ምንን ያስመለከተ ነው? አዲሱ ወረቀት እንዴት ዛሬ ሊጻፍ ቻለ? ቤቱ እየተጸዳ እንጂ ይህንን ያህል ጊዜ ብሩክ ከጠፋበት ቀን ጀምሮ ይህ ቤት ሳይጸዳ አልከረምም። ታዲያ ይህንን ወረቀት ማን ሊያመጣው ቻለ? ይህ ወረቀት እንዴት ሊመጣ ቻለና መቼስ ቅድስትስ ምን አይታ ነው የተደናበረችው? ሞገስ ወደ ቤት ሲመለስ የሞገስን ፊት ከተመለከተች በኋላ ደስ የማይል ነገር እንደተፈጠረና ችግር እንደገጠመው አውቃ ነበር። ታዲያ ሞገስ ምን ተፈጥሮ ነው ምንድን ነው የገጠማችሁ ስትልም ጠይቀው ነበር። ሞገስም ደግሞ ደስ የማይል ቀን ደስ ከማይል ሰው ጋር ትልቅ ችግር እንዲሁም ደግሞ ከሞት ከተረፍን ቁጠሪው ከዝና ጋር ተገናኝተን ነበረ። ማህሌት ክህደት ፈጸመችብን በማለት የተፈጠረውን ነገርም ነግሯን ነበር። ታዲያ ሉላም ደግሞ አያችሁ አይደለ ዝናን አታውቁትም የምላችሁ ዝናን በትንሹ እንኳን 5% ያህል እንኳን ማንም አያውቀውም የምለው ለዛ ነበር። ታዲያ ሉላም ደግሞ እኔ እንደምልህ እንደኔ ሀሳብ ይህንን ሀገር ለቀንለት ጥለንለት እንጥፋ ትላለች እንደተለመደው እንደዘወትሩ። ታዲያ ሞገስም ደግሞ እኔ ለሱ ብዬ ለአንድ ወንበዴ ብዬ የምወዳትን ሀገሬን ቄን ጥዬ ወዴትም አልሄድም እፋለመዋለሁ ይላል። ታዲያ ሞገስ ዝናን እየተፋለመውና እያሸነፉ ያለው በምን ይመስላችኋል? ዛሬ ደግሞ የሚገርመውና የሚያስደስተው ነገር ጠላቶቹ ማህሌትም ሆነች ዝና ስለ ሞገስ እየመሰከሩለን ነበር። ከዚህ በፊት ሞገስን ፈሪ ነው የማይረባ ነው ምንም ፋይዳ የሌለው ነው ሲሉ ነበር ምንሰማቸው። ታዲያ ዛሬ ደግሞ ምንን አስመልክተውና እንዴት ሞገስን ሊመሰክሩለት ቻሉ? ሞገስ ምን አድርጎ ነው? ሞገስስ ምን ላይ ነው ጀግንነቱ? ምን ላይ ነው ጥበቡ የሚለውን ነገር ደግሞ እስኪ አንዳንድ ነገር እናንሳ። ሞገስ ብዙ አይነት ነገሮችን ከዚህ በፊት ብዙ አይነት ድሎችን አካሂዷል። ሞገስ ግን በፍርሃት የሚሸሻቸውን ነገሮች ለዝና ገዳዮች ናቸው። ዝናን አንድ በአንድ እንዲሁም ደግሞ ቀን በቀን 1001 ጊዜ እየገደለው ያለው ሞገስ
ዝናን በብልሃት ነው። ይህንን ብልሃት ደግሞ ከዚህ በፊት ዝና ነቅቶበት አያውቅም ነበር። ዛሬ ግን ነቅቷል። ይህንንም ደግሞ ለማስታወስ የቻለችው ማህሌት ነበረች። ማህሌት ሞገስን ዘወትር ሲሳደብና ሞገስን ፈሪ ሲል ሲያንቋሽሸው ነበር የምትመለከተው። እሱ እንኳን ብስል እንደሆነ እንዲሁም ደግሞ ከመድብል ጋር ከቤት ውስጥ በነበረችባቸው ጊዜያቶች ማህሌትን ከዝና ጋር ያላቸውን ነገር ለማሳመን ባደረጉት ምክክር ባደረጉት ፍጥጫና ባደረጉት ውይይት መካከል እንግዲህ ሞገስን ታዝበዋለች ማለት ነው። ማህሌት ከሞገስ የታዘበችው ነገር ምንድን ነው? ሞገስ በብልሃት እሷን እንድታምን አድርጓታል። እንዲሁም ደግሞ መድብል አንቆ ሊገላ ሲል መሆን የለበትም እያለ ይመልሰው ነበር። ሞገስ እንደዝና በግድያ አያምንም፣ ነገር ግን ጀግና ነው። ሞገስ ማንንም ከማንም ጋር መጋደል የሚባለውን ነገር አይወድም። ፈጥኖ ደራሽ ነው። እንዲሁም ዳጣንም እስከ ቤተሰቦቿን እስከ ማግኘት ድረስ ትልቅ ጥበብን የፈጠረ ነው ሞገስ። በፍቅርም ደግሞ የፍቅር ተምሳሌት ነው ሞገስ ማለት እንችላለን። ሞገስ ለሉላ ያለው ነገርና ለሉላ ያለው አመለካከት ሉላ እንዴት አድርጎ ከዛ ቤት እንዳወጣት ወደኋላ መለስ ብለን ብንመለከት ሉላም በብልሃት ነው እንድትወደው ያደረጋትም ሆነ ከዝና ከማይቻል ሰው እጅ መንጋጋ ፈልቅቆ ያወጣት እንግዲህ ጥበበኛ ቢሆን ነው። ዛሬ ደስ የሚለው ነገር ዝና ይህንን ነገር መስክሮለታል። ሞገስ ፈሪና የማይረባ ሰው አለመሆኑን ማህሌትም ሆነች ዝና ዛሬ አጨብጭበው መስክረውለታል። ታዲያ የዛሬው ነገር ደግሞ ስለ ብሩክ የተሰማው ነገር ምንድን ነው? እንዲሁም ደግሞ የትስ ነው ያለው? ብሩክስ ለምን ዛሬ ይህንን ደብዳቤ ሊጽፍ ቻለ? ይህንን ነገር ምናልባትም ደግሞ ስለተደረሰባቸው መድብልን ስላልቻሉት እንግዲህ ያስቀመጡት መስፈርት ሊሆን ይችላል። መድብልን አርፈ ተቀመጥ ሊሆን ነው የሚችለው። አርፈ የማትቀመጥ ከሆነ ወይም ደግሞ ብሩክን እኔ አንድ ቦታ ነኝ ያለሁት ወይም ደግሞ ጥሩ ቦታ ላይ እንዳለ አስመስለው እንግዲህ በብሩክ በኩል የተላከ ደብዳቤ ነው ወደ ቤት የመጣው። ይህም ነገር ደግሞ መድብልን እንደማይችሉትና መድብል ቀላል ሰው አለመሆኑን ከተገነዘቡ በኋላ ስለዚህ ወደ ትልቅ ኪሳራ እያመሩ ስለሆነ መድብልን ለማታለልና መድብልን ለመሸወድ በወንድሙ ለመያዝ የሚያደርጉት ጥረት ነው ማለት ነው። ታዲያ ደግሞ ቅድስቴም እየሞከረች ነበር። በዚህ መካከል ደግሞ ሞገስም እባክህን ተረጋጋ፣ የት ነው ያለው እንዳታደርግ እያለው ነበረ። ዝናም ደግሞ ማህሌትን ሸኝቶ ሲመለስ እንግዲህ መድብል ሽጉጥ ይዞ ድቅን ብሎለታን ከፊት ለፊቱ። እስኪ መድብል ደግሞ በቀጣይ ምን ያደርግ ይሆን? እንግዲህ እሱ በህይወቱ ተስፋ የቆረጠ ሰው መሆኑን ይናገር ነበር ብዙ ጊዜ። ዛሬ ደግሞ ዝናን አጠፋዋለሁ፣ ያደረገው ነገር ቀላል አይደለም በማለት እንደ ወንጀል ውስጥ ይገባ ይሆን ወይስ ደግሞ ቅድስቴን ስልክ መልሶ ከወንጀል ይድን ይሆን? በሌላ በኩል ደግሞ በአቋራጭ ሞገስ ያድነው ይሆን? ይህንን ደግሞ በቀጣይ ተመልሰን የምናየው ይሆናል። የዛሬው ክፍል ይህንን ይመስል ነበር። በቀጣዩ ተመልሰን እስከምንገናኝ መልካም ቆይታ